ና ሰዎች ድረሱልኝ፣ ሰዎች አመመኝ፣ ትልቁ ሰውዬ እያመመኝ ነው። ና ሰውዬ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ነባሮችም እንግዲህ አበረታቱኝ፣ ሰብስክራይብ ሳታደርጉ እንዳታልፉ። እንግዲህ ዛሬ ይዤላችሁ መጣሁት ምሳሌ ድራማ ነው። ምሳሌ ድራማ ላይ በጣም አሁን ላይ በጣም ጥሩ ነገር እያየን ነው። ደስ የሚል ነገር እያየን ነው። እሱ ምንድን ነው? መድብል እንግዲህ የፎከረውን ነገር እንዲሁም ደግሞ የተናገረውን ነገር እየኖረ ነው የሚገኘው ማለት ነው። በጣም ደስ የሚለው እሱ ምንድን ነው? አንደኛ ምሳሌን አገኛታለሁኝ፣ ምሳሌ ትገኛለች፣ ምሳሌን ነፃ አወጣታለሁ ብሎ ነበረ። እንዳለው ምሳሌን እንግዲህ ነፃ ለማውጣት ለቅድስት ቃል በገባው መሰረት አሁን ላይ ምሳሌን ለማግኘት በጣም ጥሩ አማራጮችን እየያዘ እንዲሁም ደግሞ ከኤፍራታ ጋር በመነጋገር እንግዲህ እንደገና በአዲስ እቅድ አውጥተው እየተንቀሳቀሱ ይገኛሉ። በጣም ደስ የሚል ነገር ነው። በሌላ በኩል ደግሞ ያው ዝና ለመድብል የነገረው ነገር አለ። እሱ ምንድን ነው? ብሩክ ላይ ዝና ማነው ሞገስ ማህሌት ባለቤቱ በነበረች ሰዓት ለብሩክ እንግዲህ እንደሚማግጡ እንዲሁም ደግሞ ሞገስ የብሩክን ሚስት እንደማማግጥ እየነገረው ነበረ። ይሄ በጣም ከባድ ነገር ነው። በጣም የሚያሳዝን ነገር ነው። ለሞገስ በጣም ከባድ ነገር ነው። ምክንያቱም በአሁን ሰዓት ሁሉንም ነገር አብረው እያደረጉ ስላሉ እንደዚህ አይነት ነገር መፈጠር አልነበረበትም ብዬ አስባለሁ። ነገር ግን ያው ዝናም ዝም ብሎ አወራ እንጂ መድብል የሚያምነው አይመስለኝም። መድብል ካመነው ግን በጣም ከባድ ነው ይሄ ነገር። እንግዲህ ሞገስንም በጣም አሳስቦታል ማለት ነው። ምክንያቱም ሞገስ ሊያስብና ሊጨነቅ የቻለበት መንገድ አንደኛ ስራውን በሙሉ 100% ስላደረገው ምናልባት ሊያምን ይችል ይሆን ብሎ በጣም ነው የፈራው ማለት ነው። በሌላ በኩል ደግሞ የማህሌት ነገር ነው ማለት ነው። እንግዲህ ማህሌት ምሳሌ የት እንዳለች ታውቃለች። እንግዲህ እሷ እየሰራች ያለችው ያው ከዝና ሰዎች ጋር እንግዲህ የማህሌት መጨረሻ እኔ በጣም ነው የናፈቀኝ። ከስህተቷ የማትማር ያደረገችውን ነገር ዞር ብላ የማታይ ወደፊት ምን ይገጥመኛል ብላ የማታስብ በጣም የምትገርም ሴት ናት ማለት ነው ማህሌት። እንግዲህ ዛሬ በልታ ካደረች ነገ ይርበኛል ብላ የማታስብ በጣም ከባድ ሰው ናት። በዚህም አስተሳሰቧ ነው እንግዲህ ይህን የመሰለ ቤት አፍርሳ በእሷ ምክንያት ይህ ሁሉ ውጥንቅጥ ውስጥ የተገባው እንግዲህ በማህሌት ምክንያት ነው ማለት ነው። እና እንግዲህ ማህሌትን ለመከታተል ቅድስትና ኤፍራታ እንግዲህ ሀሳብ እንዳሰቡ ሁላችሁም ታውቃላችሁ። ቅድስት ግን በጣም ከፍቷታል በአሁኑ ሰዓት። ወደ ሀገሬ መሄድ አለብኝ፣ ማን ብዬ እቀመጣለሁ እያለች ለመድብል እያወራችሁ ነበረ። መድብል ግን ቃል ገብቶላታል። ቃል ስለገባላትም እንግዲህ ለመረጋጋት ትችላለች። ነገር ግን ለምን አናግዛቸውም? አሁን አንቺ ወደ ሀገሬ እሄዳለሁ ብለሽ ማሰቡን ተይ። ይሄንን ያልሽው ልጅቷን ስላልወለድሻት ነው እንጂ በእርግጥ ወልደሻት ቢሆን ከማህፀንሽ የወጣች ልጅ ብትሆን ይሄንን ነገር አታደርጊም ብላ እንግዲህ ዳጣም ማስደንግጣታለች። በቃ አልሄድም እና ምን እናድርግ ብላ ስጠይቃት ማህሌትን ለምን አንከታተላትም?
ይሄንን ሁሉ ነገር ማህሌት ታውቃለች፣ ምሳሌም የት እንዳለች ታውቃለች። ስለዚህ የማህሌትን እንቅስቃሴ ብንከታተል ምሳሌ ያለችበትን ሰፈር ልታሳውቀን ትችላለች በማለት እንግዲህ እሺ ተባብለው ማህሌትን እየተከታተሉ ነው ማለት ነው ያሉት። ነገር ግን ያው ማህሌት እንግዲህ ፈስ ያለበት ዝላ አይችልም እንደሚባለው ያው ማህሌትም የምትሰራው ስራ ወንጀል እስከሆነ ድረስ ግዴታ ከኋላዋ ምን እንደመጣ ቼክ እያደረገች ነው የምትሄደው። በጣም እየፈራች እየተንቀጠቀጠች ነው የምትሄደው። እና እንግዲህ በአንድ አጋጣሚ ዞር ስትል ነበረ ቅድስትና ዳጣን ከኋላዋ ያየቻቸው። ያው ካያቻቸውን በኋላ ትንሽ ከሮጠች በኋላ ወደ ኋላዋ ተመልሳ እንግዲህ ድንጋይ በመያዝ አስፈራርታቸዋለች። ነገር ግን እነሱም ለመከተል ሲሞክሩ እሷ በጣም በመፍጠን የምትሄድበትን ቦታ እንዳያውቁ እንዲሁም ደግሞ ወዴት እንደሄደች እንዳያውቁ ተሰውራባቸዋለች ማለት ነው። በሌላ በኩል ደግሞ ኤፍራታና መድብል የያዙት ሀሳብ በጣም ደስ የሚልና እንግዲህ ምናልባት ይሄ ይሻላል ብለን የምንለው ሀሳብ ነው። ከሁሉም ውስጥ እስካሁን ከተሞከሩት ሁሉ ኤፍራታና መድብል የያዙት ሀሳብ ነው ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ እሱ ምንድነው ኤፍራታ ያው ወደ ማን ነው የሚባለው አቤል ሞሴሳ ነው ሞሴሳ ወደሚባለው እንዲሁም ደግሞ ከዝና ጋር ከሚሰራው ሰውዬ ጋር ለመደዋወል ግዴታ የማህሌትን ስልክ ቼክ ማድረግ ስላለባት ያው እንግዲህ የማህሌትን ስልክ በተኛችበት አንስታ አይኗን በመክፈት የአይን አሻራዋን ወስዳ እንግዲህ ስልኳን ፓስወርድ ከፍታ ያው ሁሉንም ነገር መረጃዎችን ወስዳባታለች ማለት ነው። እንግዲህ ወደ አቤል ጋም በመደወል እኔ አሁን ምንድነው ከኔ የምትፈልጉት? ምንም ያጠፋሁት ነገር የለም ስትለው አሁን አንቺ ነፃ ልትወጪ የምትችይው ዝና ያለበትን ቦታ ስታሳየን ብቻ ነው። ይሄንን ካላደረግሽ ግን አንቺም ሆነ እህትሽ በቅርብ እንደምትሞቱ እርግጠኛ መሆን አለባችሁ ሲላት፣ አይ መሞት አልፈልግም በቃ እኔ ይሄንን የማደርገው ግን ምሳሌን ስትለቋት ነው ብላቸዋለች ማለት ነው። እንግዲህ ምሳሌንም እንለቃታለን፣ ነገር ግን መጀመሪያ አሳየን ባሏት መሰረት ያው እሷም እነሱን ላሳያችሁ ብላ እንግዲህ እንዲከታተሏት አድርጋለች ማለት ነው። እንዲከታተሏት እንዲሁም ደግሞ ያለችበትን ቦታ አሳውቃቸው ያው በመኪና አግተው ወስደዋታል። ነገር ግን ያን ሁሉ ነገር ስታደርግ ከኋላዋ መድብል እየተከተላት ነበረ። ያው መድብልም መኪናውን በመከታተል ከኋላዋ አብሯት ሄዷል ማለት ነው። መድብል እንግዲህ እንደፎከረው ምሳሌ ነገ ማታ ከኛ ጋር ነው የምታመሸው፣ እዚህ ቤት መታ ከአሁን በፊት እንደነበረው ከኛ ጋር ትቦርቃለች እያለ ነበረ። መድብል ይሳካለታል ወይስ አይሳካለትም የሚለውን በቀጣይ ነው የምናየው። ምክንያቱም መድብል በአሁኑ ሰዓት ኃይል ያስፈልገዋል። አይታችሁ ከሆነ እንግዲህ ማነው ኤፍራታን እንኳን ለማገት የመጡት ሰዎች አንድ መኪና ሰው ናቸው። እንግዲህ ሲወርዱ ራሱ አንዱ አሽከርካሪ ያለ፣ ሁለቱ እንግዲህ ፍና አድርገውን ታቅፈው ያስገቧት ማለት ነው። እና እሱ ደግሞ ብቻውን ነው ያለው። ነገር ግን ያው ከብዛት ጥራት የሚባል ነገርም አለ። ምናልባት ያንን ነገር ተማምኖም ሊሆን ይችላል ብዬ አስባለሁኝ። ድል ለመድብል እላለሁኝ። በጣም ጀግና ጎበዝ፣ ያመነበትን ነገር ከማድረግ ወደ ኋላ የማይል በቃ ለዚህ ዘመን በጣም አስፈላጊ ሰው ነው ብዬ አስባለሁኝ። ምክንያቱም አሁን ላይ አይታችሁ ከሆነ ሁሉም በጉልበት እና በገንዘብ ነው እያመነ ያለውና አንዳንድ እንደዚህ የሰው ልጅ ላይ የሚጫወቱ ሰዎች እንደዚህ አይነት ሰው ያስፈልጋቸዋል ብዬ አምናለሁኝ። እና እንግዲህ ውድና የተከበራችሁ ቻናሌ ሰዎች መድብል እንግዲህ ምሳሌን አገኛት ማለት ብሩክም በቅርብ እንደሚገኝ ተስፋ እናደርጋለን። ምክንያቱም ምሳሌን ሲያወጣ የእነሱን የሆነ አንድ ሰው ማውጣቱ ስለማይቀር የዛን ጊዜ ደግሞ ብሩክን የት እንዳደረጉት ይናገራሉ ማለት ነው። እንግዲህ በቀጣይ ምን እንደሚፈጠር አብረን እና ይሆናል። ሰላም ሁኑልኝ። አመሰግናለሁ።